እድል ስጪ ገባሽ? እኔ ልሞክር፣ የምችለውን ነገር ልሞክር። ተመልከቱ እንዴ እጅን አውርድልኝ መጣ። ቆይ የግሬስ ፋሚሊዎች በደንብ አድርጋችሁ አዳምጡኝ። ዳኒ ከስንት ጊዜ በኋላ እዚህ ህይወት ውስጥ ድጋሚ የመጣው ሩታን ፈልጎ እጁ ሊያስገባት ነው ብላችሁ በጣም ብዙ የግሬስ ፋሚሊዎች ስትፈሩ ነበር። ነገር ግን ያ ዓላማውና ሐሳቡ እንዳልሆነ በዛሬው ቪዲዮ በደንብ አድርጎ አስረድቶናል። ምክንያቱም ዳኒ ሩታን የሚፈልጋት ከሆነ አብርሃም ከሄርሜላ ጋር የጠበቀ ግንኙነት ወይም ደግሞ ከእሷ ጋር ያለውን ነገር እንዲያጠብቅ ነው እንጂ የሚፈልገው እንደዚህ አይነት ያልተፈጠረ ወይም ያልሆነ ድራማ ሰርቶ እነሱ ጋር ያለውን ነገር ለማሻከር ይሞክራል ብላችሁ እንደማታስቡ መቼስ እርግጠኛ ነኝ። ስለዚህ የዳኒ አመጣጥና የዛሬ ያልታሰበና ያልተገመተ እንግዳ የሆነ ድርጊቱ ከየትና ለምን የመጣ ነው? ይህን ጥያቄ በዚህ ቪዲዮ በደንብ አድርጌ መልስላችኋለሁ። እስከ መጨረሻው ድረስ ተመልከቱኝ። ተመልከቱ። ቆይ አንዳንድ ክፍታፎች ሳታስብ በመጣችበት ሳታስብ በተጠራችበት በዚህ ፕሮግራም ላይ ምን ልትሰሪ ተገኘሽ ብላችሁ ቲክቶክ ላይ በየሶሻል ሚዲያው በዚህ በዩቲዩብ ላይ ሳይቀር አፋችሁን ስትከፍቱ ስለሰማችሁ ከዚህ በኋላ ስነ ስርዓታችሁን ይዛችሁ እንድትቀመጡ ላስጠነቅቃችሁም ጭምር ነው የመጣሁት። ምን ታድርግ? ፈልጌሽ ነው የመጣሁት ተባለች። ተዘጋጅታ መጣች። አይኗ ታስሮ ስትመጣ እነዚህ አስመሳዮች አንበርክከውት ልጁን ቀለበት አስይዘውታል። የሱ ራሱ ጅልነት። አንድ ሰው ሩታን የመናገር አንድ ሰው ሩታን እንዲነሽ የማለት ሞራል የለውም። ከዚህ በፊትም ተናግሬያለሁ። እኔ እዚህ ወንበር ላይ ተቀምጬ ልጇን ዝቅ ብላ ስንትና ስንት ነገር በቪዲዮ እያየች ታግሳና ችላ እየኖረች ባለች በዚች ሴት ላይ አፋችሁን የመክፈት ሞራል የላችሁም። አንዳንድ ማሰቢያችሁ የተደፈነ ሰዎች ስነ ስርዓት ትይዛላችሁ። አይነካሽም ብለኸኝ አይደል ሄድከው? እሱ ሲያቅፈኝ አስጠፋኝ። ወሬ ይፈላ። አብርሃም ስማኝ፣ እኔ ከሱ ጋር ምንም ግንኙነት የለኝም። አላውቀውም ሲጀመርም። በቃ ከኔ ጋር ደስተኛ ስለሆነች አይደል? ለምንድን ነው አሁን የነገርሽኝ የማትናገሪው? በቃ ከሀገር ይዣት እንድወጣ ትፈልጋለች። ምክንያቱም ሰላሟን እየነሳሃት ነው፣ እያስጨነካት ነው። አብርሃም የሁላችንንም ሰላም እየነሳህን ነው። የሁላችንንም ሰላም መመለስና አንተም ተረጋግተክና ሰላምክ ተመልሶልክ ደስተኛ ሆነክ ኑሮክ ራሱ እንዲስተካከል ትፈልጋለክ ማለት። አሁን የዛሬው ቪዲዮ ላይ ሲል እንደሰማችሁት ከሆነ አርፌ መቀመጥ አልቻልኩም፣ በቃ መቅበዝበዝ ጀምሬያለሁ፣ ተቅበዝባዥ ሆኛለሁ ሲል ሰምታችሁታል። እንግዲህ ከሚስቱ ውጪ ሌላ ቦታ ሌላ ሴት ጋር ሌላ ቦታ እዚህም እዛም የሚል ሰው በረከት በህይወቱ ውስጥ እንደሌለ፣ በረከት ወደ ቤቱ ወደ ህይወቱ ወደ ራሱ እንደማይመጣ መቼስ እኔ ለእናንተ አልነግራችሁ። ስለዚህ በረከትክም ህይወትክም እንዲስተካከል ከፈለክ ወደ ህይወትክ፣ ወደ ሚስትክ፣ ወደ ልጅክ እናት ወደ ሩታ ተመለስ። አሁን አጠገብክ ሆይ ሆይ የሚሉ ሰዎች ያሉ ሊመስሉ ይችላሉ፣ ግን አያዋጡክም። እመነኝ አብርሃም። ይሄን ለምን አልክ ካላችሁኝ እናስብላቸዋለን። አብርሃምና ሩታ አንድ ላይ እንዲሆኑ እንፈልጋለን ብለው ሲያጨበጭቡ የነበሩ ልጆች ዛሬ የት እንደተገኙ፣ የት እንዳየዋቸው፣ በምን አይነት ድርጊት ውስጥ ተዘፍቀው እነዚህ ልጆች መሃል ያለውን ክፍተት ለማስፋት ሲሞክሩ እንደነበረ ላሳያችሁ በደንብ። ሁላችንም ስንለፋለት፣ ስንጣላለት፣ ስንደባደብለት የነበረው ጉዳይ አብርሃም ልጁን እንዲያሳደግ ሩታ ልጇን እንድታሳደግ ነው አይደል? ያን ነገር አስተካክለን ነገሮች የሆነ ወደ አንድ ነገር የሚመጡበት መንገድ መፍጠር አለብን ብዬ ነው እዚህ ጋር ማውራት ያለብን። ቆይ አሁን እንደዚህ ሲታዩ ለአብርሃምና ለሩታ የሚያስቡ ሩታም ከነ ልጇ ጉዳቷን ተረድተው ነገሮችን ሊያስተካክሉ ደፋ ቀና የሚሉ አይመስሉም። ሁል ጊዜ የምለው ነገር አለ። በነ አብርሃምና በነ ሩታ ዙሪያ አስመሳይ እንጂ ትክክለኛ ሰው አይቻላውቅም ስለነበረው እነዚህ ልጆች እንዲህ ሲል የነበረ አፋቸው
ዛሬ ምን ሲል እንደነበር ላሳያችሁ እስቲ ተመልከቱ። ቅድም ሳሳያችሁ የነበሩት አብርሃምና ሩታ መካከል ያለው ነገር እንደሚያሳስባቸው ሆነው ሩታንና አብርሃምን ፍቅራቸውን መልሰው ከልጃቸው ጋር አብረው በሰላም የሚኖሩ የሚፈልጉ ይመስል እንደዛ ሲያስመስሉ የነበሩ ልጆች እንደዛ ባለ አፋቸው ዛሬ ደግሞ ለህይወቷ ማይጠቅማት አልፈልግህም ከህይወቴ ውጣልኝ ያለችውን ልጅ ሊያጋቧት ይኸው የቀለበት ፕሮግራሙን በምታዩት መልኩ አሳምረው አይኗን ይዘዋት መጡ። በእውነት የግሬስ ፋሚሊዎች ይህን ቪዲዮ እየተመለከታችሁ ያላችሁ ሰዎች በሙሉ ከእንደነዚህ አይነት አስመሳይ እስስት ጓደኛ ፈጣሪ ይሰውራችሁ። ኖቤል ስነ ስርዓት ፍላጎትሽን እኮ ነው ያሟላልሽ አለው። ፍላጎት አይደለም። ምን ማለት ነው? እኔና አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታረቅ። ወንድነትህን አክብረክ በወንድነትክ የሴቷን ፍላጎት አክብረክ ካልተቀመጥክ እንደሌላው ሴት እንዳትመስልክ። ይሄው ሽር አድርጋ ነብሯ ሩታዬ አስደሰተችኝ። እውነት ሩታ እኮ የአብርሃም ናት። ምንድን ነው የምትሉትና አንዳንድ ሶሻል ሚዲያ ላይ ያላችሁ ሰዎች እነዚህ ጓደኞች ተብዬ ጭምር ያልሆነ ጉድጓድ አትቆፍሩ። ሩታ የአብርሽ አብርሽም የሩታ ናቸው። ወደዳችሁም ጠላችሁም እናንተ ሰማይ ላይ የተነሳችሁ ምድር ብትፈርጡ እንኳን ሊለያዩ አይችሉም። በጭራሽ ሊለያዩ አይችሉም። እሺ ሰዎች ይሄንን ነገር ሁሌም ነው የምናገረው፣ ዛሬም ደግሜ እላችኋለሁ። እኔና የግሬስ ፋሚሊዎች የምናቃት ነገር አለች። አብርሃምና ሩታ ይለያያሉ ብላችሁ የምታስቡ ሰዎች ምንም ማድረግ አልችልም። ሊለያዩ አይችሉም። እሺ የግሬስ ፋሚሊዎች በዚህ ሐሳብ የተስማማላችሁ ብዬ አስባለሁ። ሊያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ከታች ጻፉልኝ። አብርሽም ሩታም ሜንሽን ተደርገው ስለሚመጡ ዳኒና ሄርሜላ ጭምር የምትሏቸውን ስሜታችሁን ምክራችሁን ጻፉላቸው። ያዩታል፣ ያነቡታል። ቆይ 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 የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ነገሮች የበለጠ እየተወሳሰቡ የበለጠ እየጠሩ እየመጡ ይመስላል። ለመሆኑ በአብርሽና በሄርሜላ መሃል የገባው የዳኒ ያልታሰበ ድርጊት መጨረሻቸውን ምን ያደርሰው ይሆን? የደስታስ ያልታሰበ የታገቢኛለሽ ወይ ጥያቄ ከሩታ የመጣው ድንገተኛ መልስ መጨረሻው ምን ይሆን? በውስጥ የላካችሁልኝን ወሳኝ መረጃዎች አካትቼ ከዛሬዎቹ ቪዲዮዎች ጋር ለእናንተ ላደርስ ቦታዬ በሰዓቴ ተሰይሜያለሁ። እንኳን ደህና መጣችሁ የግሬስ ፋሚሊ ሆናችሁ ይህንን ቤት እስካሁን ድረስ የማታውቁትና ሰብስክራይብ ያላደረጋችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ ቤተሰባችንን እንድትቀላቀሉና ቪዲዮን ላይክ እያደረጋችሁ ሐሳብና አስተያየቶቻችሁን ደግሞ እንደ ሁል ጊዜው በየቪዲዮዎቹ መሃል እያስቀመጣችሁ የዛሬውን ቪዲዮ እስከ መጨረሻው እንድትመለከቱ በአክብሮት እጋብዛችኋለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ያው መጥቷል። እሱም እንጠይቀዋለን። መጣ። እዩት። እንዴት ናችሁ? ሰላም ነው አሉት። እሺ እሺ፣ በዚህ መንገድ መሆን ትችላለህ። ይቅርታ እዚህ ጋር ምን ተፈልኩስ እኮ ዳኒ፣ በዚህ መንገድ ሁንና እናውራ። ላወራህ ነው የጠራሁት አይደለ? በዛ ጋር ብሆን ነው እኔ ደስ የሚለኝ። ከአንተ ጎን መሆን አልፈልግም፣ ከእሷ ጎን ብሆን ግን ደስ ይለኛል። ቆይ አንድ ያልገባኝ ነገር አለ። በጣም ብዙዎቻችሁም ግራ እያጋባችሁ ያለ ነገር ነው። የዳኒ በዚህ ደረጃ እንደዚህ መሆን ከየት የመጣና ለምንድን ነው? የአብርሃም በዚህ ደረጃ በየሰው ልብ ውስጥ ስለሱ ያለን ነገር ስለሱ ያለን አስተሳሰብ እንዲሻክር የሆነው ለምንድን ነው? ሄርሜላስ እንደዛ ስናስብላት እንደዛ ስንጠነቀቅላት እንደዛ ታይ ተጠንቀቂ በቃ ከዚህ ህይወት ውጪ እያልናት የነበረችው ልጅ ምክራችንን ሳትሰማ አሁን እዚህ የመገኘቷ ሚስጥር እና ደግሞ ከዳኒ ጋር በጀርባ ያላት ነገር ምን ይሆን?
የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። ለማንኛውም ዛሬ በደንብ ጥያቄዎቻችሁም ይመለሱላችኋል። ለምንድን ነው ይሄ ሁሉ ነገር እየተፈጠረ ያለው ነገር የሚለው የብዙዎቻችሁ ጥያቄ ስለሆነ እስከ መጨረሻው ተመልከቱኝ። የምነግራችሁና ማሳያችሁ ይሆናል። ግን ዛሬ አብርሃም ለምንድን ነው ዳኒን የጠራውና እዚህ ድረስ መጥቶ ደግሞ ሄርሜላን እያሽኮረመመ በዚህ ደረጃ ሊያወራ የቻለው? ከራሳቸው አንደበት እንስማውና እኔ እመለሳለሁ። አዳምጡ። በጣም ግራ እያጋባኝ ነው። በዚህ ልክ አይደለም አብርሃም፣ በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው። መጀመሪያም ነግሬሃለሁ። አንተ ስላለህ ነው እሷ በነፃነት ከኔ ጋር መሆን ያልቻለችው። ገባህ? ወይኔ ጉዴ! ቆይ በጣም ብዙ ሰው ሊያሳዝናችሁ ይችላል። እንደ አብርሃም አይነት ሰው ግን ያሳዝነኛል ብዬ አስቤ አላቅም። ዛሬ ግን በመሃል ቤት በጣም ብዙ ሐሳቦች በአእምሮ ሲተራመሱ ሲሰማኝና ሳይ የእውነት አሳዘነኝ። አላሻችሁም? የግሬስ ፋሚሊዎች ሲጀመር እምታዋጣክ የምትበጅክ ከነ ጥፋትህ ከነ ስተትክ ተሸክማክ ስትኖር የነበረችው ሩታዬን የመሰለች ሚስት እንደማታገኝ ዛሬም ነገም ከነጎዲያም ከዚህ በኋላም ሳልነግርህ ላልፍ አልፈልግም። ዛሬ አሳዝነኸኛል ማለት ጥፋት ሳይብህ ግን ዝም እያልኩ አልፋለሁ ማለት አይደለም። ግን በጣም በቅርቡ ወደዳችሁም ጠላችሁም ዳንኤልም እያስመሰለ እንዳልሆነና ሄርሜላና ዳኒ መካከል ያለው ነገር እውነቱ እስኪወጣ ድረስ ሄርሜላ በጣም ብዙ ገመና እንዳላት ትላንትናም ከትላንት ወዲያም ስናገር ነበር። እሱን ቀን ያወጣዋል፣ ግድ የለም። ግን አብርሃም ትላንትና እንዳልኩት ሩታ እግር ስር ዞሮ መጥቶ እግሯ ስር ባይደፋ ምን አለ ትሉኛላችሁ? አይነካሽም ብለኸኝ አይደል ሄድከው? ይኸው እሱ ሲያቅፈኝ አስጠፋኝ። አዳምጡ። ይፈላ አብርሃም ስማኝ፣ እኔ ከሱ ጋር ምንም ግንኙነት የለኝም። አላውቀውም ሲጀመርም። በቃ ከኔ ጋር ደስተኛ ስለሆነች አይደል? ለምንድን ነው አሁን የነገርሽኝ የማትናገሪው? በቃ ከሀገር ይዣት እንድወጣ ትፈልጋለች። ምክንያቱም ሰላሟን እየነሳሃት ነው፣ እያስጨነካት ነው። አብርሃም የሁላችንንም ሰላም እየነሳህን ነው። የሁላችንንም ሰላም መመለስና አንተም ተረጋግተክና ሰላምክ ተመልሶልክ ደስተኛ ሆነክ ኑሮ ከራሱ እንዲስተካከል ትፈልጋለክ ማለት። አሁን የዛሬው ቪዲዮ ላይ ሲል እንደሰማችሁት ከሆነ አርፌ መቀመጥ አልቻልኩም፣ በቃ መቅበዝበዝ ጀምሬያለሁ፣ ተቅበዝባዥ ሆኛለሁ ሲል ሰምታችሁታል። እንግዲህ ከሚስቱ ውጪ ሌላ ቦታ ሌላ ሴት ጋር ሌላ ቦታ እዚህም እዛም የሚል ሰው በረከት በህይወቱ ውስጥ እንደሌለ፣ በረከት ወደ ቤቱ ወደ ህይወቱ ወደ ራሱ እንደማይመጣ መቼስ እኔ ለእናንተ አልነግራችሁ። ስለዚህ በረከትክም ህይወትክም እንዲስተካከል ከፈለክ ወደ ህይወትክ ወደ ሚስትክ ወደ ልጅክ እናት ወደ ሩታ ተመለስ። አሁን አጠገብክ ሆይ ሆይ የሚሉ ሰዎች ያሉ ሊመስሉ ይችላሉ፣ ግን አያዋጡክም። እመነኝ አብርሃም። ይሄን ለምን አልክ ካላችሁኝ እናስብላቸዋለን። አብርሃምና ሩታ አንድ ላይ እንዲሆኑ እንፈልጋለን ብለው ሲያጨበጭቡ የነበሩ ልጆች ዛሬ የት እንደተገኙ፣ የት እንዳየዋቸው፣ በምን አይነት ድርጊት ውስጥ ተዘፍቀው እነዚህ ልጆች መሃል ያለውን ክፍተት ለማስፋት ሲሞክሩ እንደነበረ ላሳያችሁ በደንብ። ሁላችንም ስንለፋለት ስንጣላለት ስንደባደብለት የነበረው ጉዳይ አብርሃም ልጁን እንዲያሳደግ ሩታ ልጇን እንድታሳደግ ነው አይደል? ያን ነገር አስተካክለን ነገሮች የሆነ ወደ አንድ ነገር የሚመጡበት መንገድ መፍጠር አለብን ብዬ ነው እዚህ ጋር ማውራት ያለብን። ቆይ አሁን እንደዚህ ሲታዩ ለአብርሃምና ለሩታ የሚያስቡ ሩታም ከነ ልጇ ጉዳቷን ተረድተው ነገሮችን ሊያስተካክሉ ደፋ ቀና የሚሉ አይመስሉም? ሁል ጊዜ የምለው ነገር አለ። በነ አብርሃምና በነ ሩታ ዙሪያ አስመሳይ እንጂ ትክክለኛ ሰው አይቻላውቅም ስለነበረው እነዚህ ልጆች እንዲህ ሲል የነበረ አፋቸው ዛሬ ምን ሲል እንደነበር ላሳያችሁ እስቲ ተመልከቱ። ቅድም ሳሳያችሁ የነበሩት አብርሃምና ሩታ መካከል ያለው ነገር እንደሚያሳስባቸው ሆነው ሩታንና አብርሃምን ፍቅራቸውን መልሰው ከልጃቸው ጋር አብረው በሰላም የሚኖሩ የሚፈልጉ ይመስል
እንደዛ ሲያስመስሉ የነበሩ ልጆች እንደዛ ባለ አፋቸው ዛሬ ደግሞ ለህይወቷ ማይጠቅማት አልፈልግህም ከህይወቴ ውጣልኝ ያለችውን ልጅ ሊያጋቧት ይኸው የቀለበት ፕሮግራሙን በምታዩት መልኩ አሳምረው አይኗን ይዘዋት መጡ። በእውነት የግሬስ ፋሚሊዎች ይህን ቪዲዮ እየተመለከታችሁ ያላችሁ ሰዎች በሙሉ ከእንደነዚህ አይነት አስመሳይ እስስት ጓደኛ ፈጣሪ ይሰውራችሁ። ምን አርጊ ነው የምትሉኝ? ምንድነው የምፈልግ? እሺ ካላልሽኝ አልመጣም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ትክክል። ምንም ነገር ሩታ ምን ይሆንሽ ነው? በቃኝ ሩታ ካሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደለ? ኧረ ሩታ ኧረ ፈረንጅ ሰከተላ በጣም ትክክል። ሩታ እንደዚህ አድርጋ በመሄዷ አንዳንዶች ደብሯችኋል፣ መብታችሁን፣ የራሳችሁ ጉዳይ። እኔ ግን በጣም ደስ ብሎኛል። ምክንያቱም የማይሆን ቦታ የማይሆን ነገር ሲደረግ አይታ ዝም ማለት የለባትም። ለማንኛውም እኔም እዚህ ጋር ይብቃኝ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለባችሁ ምክር ሰጥታችኋል ብዬ አስባለሁ። እናንተም ምክር ወስዳችሁበታል ብዬ አስባለሁ። ለማንኛውም ላይክ አድርጉ። ሰብስክራይብ ያደረጋችሁ አዳዲሶች ሰብስክራይብ አድርጉ። የደውል ምልክቷን ንኳት። እንዲሁም በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ እዚህ ስክሪን ላይ በጣም ጠቃሚና ቆንጆ ቪዲዮ ስላስቀመጥኩላችሁ ንኩትና እዛኑ እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።